መስለም ፈልገሽ ነው? አዎ አንዳንድ ጥያቄዎች አሉኝና። ኦኬ አሽሃዱ አሽሃዱ አላ ኢላሃ እኔ ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለ አላሁ አክበር። ማሻአላህ እንግዲህ ወደ ዲኑል ኢስላም በሻሃደተይን ገብተሻል ማለት ነው። ከዚህ ሰዓት ጀምሮ አንቺ ሙስሊም ነሽ። ላኢላሃ ኢለላህ የሚለውን ገመዱን በእጅሽ ይዘሻል ማለት ነው። እሺ እና ደግሞ በእኔ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዲጠፋ አይደለም ምናምን የሚለው ከምን አንጻር ነው ከእሱ ጋር እምነት የሚለው? ኢየሱስ ነብይ መሆኑ መልእክተኛ መሆኑ ማመንና መቀበል ነው። ለምሳሌ ማለት ነው እመኑ የሚለው ነገር ያለው እንደዛ ነው። እመኑ ማለት ነው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ ነው የሆንከውን አንተንና የላከውን ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ራሷ በኩል ስም ልትሰጣችሁ ነው። ሰላም የሚለውን መርጣለች። ማሻአላህ ሰላም። አሁን በእኛ በኦርቶዶክስ ከሌላ እምነት የመጣ ሰው ሊደር ይጠመቃል፣ ክርስትና ይነሳል፣ ንስሐ ይገባል አይደል? ግን በእናንተ ሻሃዳ ይህን ቃል ብቻ ከተባለ ያለበት ያ ሁሉ ታሪክ ምናምን ይቀራል ማለት ነው። ሰላም ብያለሁ ዴቪድ። ሰላም ብያለሁ። እንዴት ነህ? ሰላም ነው ወይ? ሰላም ነው እግዚአብሔር ይመስገን። ኢየሱስ ክርስቶስ እናወራ የነበረውን ከመጀመሪያውኑ ሰምተሃል? እኔ አንድ ወንድም ከእሱ ጋር ስትወያዩ ኢየሱስን የሚያውቅ የእግዚአብሔር ልጅን ጌታ አድርጎ የተቀበለ ስለ ሙሴ ቃል ስታወሩ ነበር እና የጻፈው ሙሴ አይደለም ካለ ማስረጃ ትሰጠኛለህ? እሺ ዴቪድዬ። መክፈት እንዴት ነበረ? ይሰማል? ትሰማለህ በደንብ። ኦኬ ይታያል። አይ ሆፕ ኦኬ በትልቁ አድርጉት። አንብበው። ምን ላይ ነው? ዘጸአት ምዕራፍ 24 ቁጥር 4 ላይ። ኦኬ 24 ዘጸአት 24 ቁጥር 4 ላይ ግን ነው። ኦኬ ሙሴ የእግዚአብሔርን ቃሎች ሁሉ ጻፈ፣ ማለዳም ተነሳ፣ ከተራራውን በታች መሰዊያ 12 ሐውልቶች ለ12 የእስራኤል ነገድ ሰራ ይላል። ልቀጥል ወይስ በቃ? በቃ ይሄ አንዱ ነው። ስለዚህ አሁን ዘፍጥረት ሙሴ መጽሐፍ አልጻፈም ጽፏል አይደለም ጥያቄው። ዘፍጥረትን የጻፈው ሙሴ መሆኑ ማስረጃ ምንድን ነው ነው ጥያቄው። ይሄ አንዱ መረጃ ነው እኮ ዘፍጥረትን መሆኑን ነው ያጠየኩት። 5 መጽሐፎች ናቸው ዲቪዬ። ያው 5 ናቸው። ትክክል እኮ 5ቱ መጽሐፍቶቹን ሙሴ ስለመጻፉ ማስረጃ ስጠኝ ነው ያልኩት የነበረው። አልሰማኝም ማለት ነው። ሙሴ መጽሐፍ አልጻፈም አይደለም፣ ሙሴ መጽሐፍ ጽፏል አልጻፈም አይደለም ነጥቡ። ኦሪት ዘፍጥረት የሚባለው መጽሐፍ ሙሴ ስለመጻፉ ማስረጃ ስጠኝ ነው ያልኩት። እኔ ሙሴ ያለ መጽሐፉ ማስረጃ ሰጣለሁ። አንተ መጀመሪያ መጽሐፉን ማስረጃ እየተናገረ ነው እኮ መጽሐፉ። ዘፍጥረትን የጻፈው ሙሴ ነው ይላል እዚህ ላይ ዘጸአት 24:3 ላይ። ይሄ እኮ ይኸውልህ ሙሴ በነበረበት ጊዜ የጻፈው ለእኛ ማለት ነው፣ ሁላችን፣ ለአንተም ለሁላችን ለሚያምኑት ሁሉ ማለት ነው። ይሄ አንዱ መረጃ ነው። ጻፈ ሲል እኮ የትኛው የራሱን ታሪክ አይደለም የጻፈው። እርግጠኛ ነኝ እኮ ዘፍጥረትን ስለመጻፉ ማስረጃ ስጠኝ ነው ያልኩት እንጂ ዘፍጥረት አይደለም ዘጸአት ነው ያመጣኸው ሀቢቢ። አዎ ግን እኮ ሙሴ ተብሎ ከዛ ሲባል እኮ እንዳለ እንደገና ኦኬ፣ ምናልባት የበለጠ ትረዳዋለህ ብዬ የምለው እንደውም አዲስ ኪዳን ያለው ነገር ይላል። በቃ አዲስ ኪዳን ላይ ያወጣና ዘፍጥረት ሙሴ እንደጻፈው ሕግም ሁሉ በሙሴ ተሰጥቶናል። ነገር ግን ጸጋና እውነት ደግሞ በኢየሱስ ክርስቶስ ሆነልን። አዎ ቶራ ሕግ እውነት ነው። ሕግ ለሙሴ ተሰጥቷል። ዮሐንስ ወንጌል 1:12 ምንድን ነው ሕጉ ቶራ የሚባለው 5 መጽሐፍ መሆናቸው ማስረጃ ስጠኝሽ። ይሄው እኮ እንዲህ ይላል እኮ ይኸውልህ፣ በግልጽ እኮ ነው ሙሴ እንደጻፈው እኮ ነው። ሙሴ የሚለው እኮ የመጣው እኮ ነው ሁላችን እንደምናውቅ። ሙሴ መጽሐፍ እኮ አልጻፈም እኮ አላልኩም ዴቪዬ። ኦሪት ዘፍጥረትን የጻፈው ሙሴ ስለመሆኑ ማስረጃ ስጠኝ ነው ያልኩህ። አልሰጠኝም እስካሁን። ሙሴ መጽሐፍ ጽፏል አልጻፈም ከሆነ የጥያቄው መልስ በአግባብና በቦታው ነበር የሚሆነው። ጥያቄው ሙሴ መጽሐፍ ጽፏል አልጻፈም ሳይሆን ኦሪት ዘፍጥረት የሚባለውን መጽሐፍ የጻፈው ሙሴ ስለመሆኑ ማስረጃና መረጃ ከባይብል ላይ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ባለ ጥቅስ ስጠኝ ነው ያልኩህ። አልሰጠኝም። ይሄ ግን በቂ አይደለም። እናንተ ምኑ ነው በቂ የሚሆነው? ዘዳግም እንደጻፈ አሁን ዘዳግም ጽፏ ብለህ ታምናለህ? ግን በዚህ አጋጣሚ አልጻፈም። ዘዳግም ምንም አልጻፈም ሙሴ።
እዚህ ላይ ታዲያ ምንድን ነው የሚለው? ለምሳሌ ሙሴ ህጎችንም ያው እዚህ ጋር ዘዳግም ምዕራፍ 31 ቁጥር 9 ላይ ሙሴ ይህችን ህግ ጻፈ፣ የእግዚአብሔርም የቃል ኪዳን ማን ነው ጻፈ እያለ የሚነግረን? ሙሴ ጻፈ እያለ የሚነግረን ማን ነው? ሙሴ ጻፈ እያለ የሚነግረን ማን ነው? እዚህ ጋር ይህችንም ህግ ጻፈ ሙሴ እኮ ጻፈ እያለ የሚነግረን ማን ነው? ጻፈ እያለ የሚነግረን ሙሴ ነው ራሱ ነው? አዎ። ኦኬ ጥሩ። አይ እንደ እምነት ይሁንልህ። እኔ ሙሴ አይደለም ብዬ ደግሞ ማስረጃ ልስጥህ አንዴ። ዘዳግም 34 ላይ አውጣ። 34 እዛው ላይ አውጣው። ኦሪት ዘዳግም 34 ላይ አውጣ። ጎበዝ ደግሞ ጨዋታው አይነ ኦሪት ዘዳግም ምዕራፍ 34 ቁጥር 6 34 ኦሪት ዘዳግም ምዕራፍ 34 ቁጥር 6 ወጣለህ? ኦሪት ዘዳግም 34 6 34 6 ኦኬ። በቤቴ ፈጎር ፊት በፊት ለፊት በሞዓብ ምድር በሸለቆ ውስጥ ተቀበረ ይላል። መጀመሪያ ቁጥር 5 ላይ የያህዌ ባሪያ ሙሴ እንደ አምላክ ቃል በዚያ በሞዓብ ምድር ሞተ። በቤቴ ፈጎር ፊት ለፊት ባለው በሞዓብ ምድር ተቀበረ። እስከ ዛሬ ድረስ መቃብሩ ማንም አላወቀውም አለ። ማንም ያወራው ይሄንን? ይሄ እሱ እንዳልሆነ ግልጽ ነው። እሱ ስለሞተ እኮ ማን ነው ንገረኝ። ከሌ በለኝ፣ ችግር የለውም አንተ። ይሄንን ማየት አለብኝ ማን እንደሆነ እንጂ ከሌ በለኝ፣ ከሌ በለኝ። እንዲህ ብዬ ከሌላ ያልጻፈው ሙሴ በሞተ ጊዜ ሞቶ 20 ይላል። ችግር የለውም። ከዛ በኋላ ምን ይላል መሰለ? ከዛ በኋላ ስትመለከተው በኋላ ቁጥር 10 ላይ ምግባ እግዚአብሔር ፊትም ለፊትም እንዳለ የሚለው ነው። እግዚአብሔር ፊት ከዚያ ወዲህ በእስራኤል ዘንድ አልተነሳም ይላል። በማን ዘንድ? አዎ አልተነሳም። ነብይ ማለት ነው እኮ። ማን ነው ከዚያ ወዲህ አልተነሳም? ከዚያ ወዲህ ከማን ወዲህ ነው? ከማን ወዲህ እያለ የሚያወራው ማን ነው? ከዚያ ወዲህ እያለ የሚያወራው ማን ነው? እንደ ሙሴ ማለት እኮ ነው። እዚህ ጋር ቁጥር 9 ላይ አዎ፣ ግን ከዛ ወዲህ ይላል። ከምን ወዲህ? ከምን ወዲህ? እንደ ሙሴ ከምን ወዲህ? ከምን ወዲህ? ከምን ወዲህ? እንደ ሙሴ ያለ ነብይ። እንደ ሙሴ ያለ ነብይ። ያው ግን ከምን ወዲህ አልተነሳም? እንደ ሙሴ ያለ ነብይ ያልተነሳው ከምን ወዲህ ነው? እንደ ሙሴ ያለ ነብይ እዚህ ጋር ከምን ወዲህ አልተነሳም? እንደ ሙሴ ያለ ነብይ አልተነሳም ማለት ከምን ወዲህ? የነዌ ልጅም ኢያሱ የጥበብ መንፈስ ተሞላ፣ የእስራኤልም ልጆችም ታዘዙለት። እግዚአብሔር ሙሴ እንዳዘዘው አደረገ። እግዚአብሔር ፊት ለፊትም እንዳወቀው እንደ ሙሴ ያለ ነብይ ከዚያ ወዲህ በእስራኤል ላይ ዘንድ አልተነሳም እኮ። ከዚያ ወዲህ ሲል ከምን ወዲህ ነው? እሱ በህይወት ካለው በኋላ ያለው ነገር ሌላ አልነበረም ማለት ነው። በቃ እንደ ሙሴ ያለ ነብይ አልነበረም። ቀለል አድርገልህ። እሺ በቃ ቀለል አድርገልህ። ሻሃዳ ብሎ ነው የገባሁት። ይቅርታ ከገባ ስለቆየ ነው። እሺ ማን ከታች ያለው ፓውዝ ያደረገው? ለዛ ነው ያስገባሁት። ያወራችሁ አፈን። እሺ ማን ነው ስሙ? ቤተማሜ ቤቲ ማሚ ሴት ናት ወንድ ነው? ሴት ነሽ? ኦኬ። ቤቲ ነው ቤቴሌም ነው ስምሽ? አዎ። ኦኬ። መስለም ፈልገሽ ነው? አዎ፣ አንዳንድ ጥያቄዎች አሉኝና ኦኬ። ከዛ በኋላ ይዛለሁ። ኦኬ፣ ችግር የለውም። በቃ ጥያቄሽን ጠይቂና እሱን ትይላል ማለት። ዴቭ ቪዲዮውን አንዴ ዝጋው ከይቅርታ ጋር እናቋርጥ። እሺ ቀጥይ፣ ጥያቄሽን አቅርቢ። ጥያቄ ራእይ ላይ ያለ ስለ ሙሽራ ምናምን የሚያወራበት ፓርት አለ ስለ ኢየሱስ እና እሱ ላይ ማለት ኢየሱስ ክርስቶስን ያመነ እና ሙሽራው ይመጣል ምናምን የሚለውን እንዴት ነው? እኔ አሁን እሱ በጣም ግራ ስለገባኝ ነው። ራዕየ ዮሐንስ ያው ሙሽራ እና ሙሽሪት የሚለው ፊገራቲቭ ነው አይደለ? ቃል በቃል የሚወሰን ነገር አይደለም። ልክ ባልና ሚስቶች ቃል ኪዳን እንዳላቸው ሁሉ የክርስቶስ ሐዋርያቶችን እና ተከታዮቻቸው ከኢየሱስ ጋር ቃል ኪዳን ገብተው ነበረ። ልክ ኤርምያስ 31 ላይ ከይሁዳና ከእስራኤል ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል አለ። ከግብፅ ሀገር በወጡበት ጊዜ እንደገባሁት ኪዳን አይደለምና አለ። ጥንት ሙሴ በመጣበት ሰዓት ላይ በምድረ በዳ እያሉ የገባው ቃል ኪዳን አለ።
አሁን ደግሞ በሙሴ በኩል እንደገባ ሁሉ አዲስ ኪዳን ላይ ደግሞ በክርስቶስ ኢየሱስ አማካኝነት ከ12 ሐዋርያት ጋር የገባው ቃል ኪዳን አለ። ያ ቃል ኪዳን ልክ ባልና ሚስት ቃል ኪዳን እንደሚያደርጉ ልክ ሚስት ለሌላ አካል እንደማትሆን ለባሏ ብቻ እንደምትሆን ሁሉ የኢየሱስም ተከታዮች ሆኖ እነዛ ሰዎች ባልና ሚስት በሚል ምሳሌ አነጋገሮች ይጠቀማል ማለት ነው። ራዕየ ዮሐንስ ማለት ነው። ከዛ አንጻር ነው ባልና ሚስት የሚለው ነገር ወይም ደግሞ ሙሽራና ሙሽራይቱ የሚለው ምሳሌ አነጋገር ነው። ቃል በቃል የሚወሰድ ነገር አይደለም። ሶሊድ አይደለም። እማራዊ ሳይሆን ፍካራዊ ነው። እዚህ ላይ እሺ። እና ደግሞ በእኔ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዲጠፋ አይደለም ምናምን የሚለው ከምን አንጻር ነው ከእሱ ጋር እምነት የሚለው? አዎ ኢየሱስ ነብይ መሆኑ መልእክተኛ መሆኑ ማመንና መቀበል ነው። ለምሳሌ ማለት ነው እመኑ የሚለው ነገር ያለው እንደዛ ነው። እመኑ ማለት ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ ነው የሆንከውን አንተንና የላከውን ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። አንድ ሰው የዘላለም ሕይወት ለማግኘት ከተፈለገ በላኪውና በተላኪው ማመን አለበት። ላኪው አንድ አምላክ ነው። ዮሐንስ ወንጌል 8:40 ላይ ከአንድ አምላክ እየሰማ ነበር ኢየሱስ ሲያስተላልፍ የነበረው። የሚያስተላልፈው ደግሞ ሰው ነው። ያ ሰው ኦንቶሎጂካሊ ሰው ቢሆንም መሲህም ነው፣ መልእክተኛም ነው፣ ነብይም ነው። ስለዚህ በነብይነቱ በመልእክተኛነቱ አምኖ አንድ ሰው የዘላለም ሕይወት ያገኛል ማለት ነው። ለዛ ነው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ምን ይላል? ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አምላክ አንድያ ልጁን እስኪሰጥ ድረስ ዓለም እንዲወደዋልና ዓለም በልጁ እንዲድን እንጂ በዓለም ላይ እንዲፈርድ አላከውምና ወደ ዓለም አላከውምና በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በልዑል እግዚአብሔር ስም ስላላመነ አሁን ተፈርዷል። ብርሃን ወደ ዓለም መጣ፣ ሰዎች ስራቸው ክፉ ነበረና ከብርሃን ይልቅ ጨለማን ስለመረጡ ፍርዱ ይህ ነው እያለ ይናገራል ማለት ነው። ስለዚህ በመሲህነቱ በነብይነቱ መኑ ነው። ዮሐንስ ወንጌል 14:1 ላይ እንደዛ ነው። በእግዚአብሔር መኑ በእኔም ደግሞ መኑ አለ። እግዚአብሔር አንድ አምላክ እንደሆነ እሱ ደግሞ መልእክተኛ እንደሆነ መኑ ነው። ስለዚህ በእሱ የሚያምን የዘላለም ሕይወት አለው ማለት ነው። ጀነት ያስገባል ማለት ነው ማመኑ። ይህንን የሚያሳየው። እሺ፣ አመሰግናለሁ። በቃ አሁን ያስፈልጋሉ። ኦኬ፣ ሌላ እስልምና ላይ ጥያቄ አለሽ? ለምሳሌ ለምንድን ነው ወደ እስልምና እንድትመጪ የቻልሽበት ምክንያት ምንድን ነው? ከክርስትና ደግሞ መውጣት የፈለግሽበት ምክንያት ምንድን ነው? ሁለቱን ተርኒንግ ፖይንቶች ውስጥ ባጭሩ ንገሪ። ያው መጀመሪያ በነ ሙሴ በነ አብርሃም፣ ሁለተኛ ደግሞ እስልምና የሚለው ትርጉም ራሱ ለአንድ አምላክ መገዛት ስለሆነ እንደዛ ነው። እና ከኢየሱስ ክርስቶስ በፊት የነበሩ በሙሉ ያው አንድ አምላክ ነው የሚያመልኩት። አሁን ይችን ሁለቱን ጥያቄ ጠየቁ። ለዛ ነው ጥያቄ ስለፈጠረብኝ ነው። አዎ እንግዲህ አምላክ አልመጣም። ዘዳግም ምዕራፍ 13 ቁጥር 7 ላይ እንደዛ ነው። አንተም አባቶችም የማያውቁትን አምላክ እንዳታመልክን የሚለው ጥንት የነበረው አምላክ አንድ አምላክ እየተባለ ተምሮ ልክ አዲስ ኪዳን ላይ ሲደርስ ኢየሱስ ሲመጣ ስላሴ የሚባል አንድም ሶስት የሚባል አምላክ አልመጣም። ኢየሱስም አላስተማረም። ኢየሱስ ባይሆን አንድ ብሎ ነው። ኢየሱስም ሐዋርያትም አንድ አምላክ አለ ብሎ ነው ያስተማሩት። ከአንድ አምላክ ውጭ አምላክ አለ ብሎ አላስተማሩት። አንድም ሶስትም ዘአሐዱ ሰለስቱ ወንዝ ሰለስቱ አሐዱ ሴሌሱ በአካላት ወይ ተዋሕዱ በመለኮት ብለው አላስተማሩንም። አንድ ሲሆን ሶስት ነው፣ ሶስት ሲሆን አንድ ነው። በስም በአካል በግብር ሶስት ነው፣ በመለኮት በአገዛዝ በስልጣን አንድ ነው ብለው አላስተማሩንም። አንድ የምትለዋ ነገር እግዚአብሔር አካባቢ ላይ እንዳለች ሁሉ ብዙ ጊዜ ሶስት ነው ግን የምትለው የለችም። ሶስት የምትለው አካላት የለችም። ስላሴ ሰው በማመኑ የሚድንበት በመካዱ የሚጠፋበት ትምህርት ቢሆን ኖሮ በግልጽና በማያሻማው ነገር መጽሐፉ ላይ ይቀርብ ነበር። አይ ሚስጥር ነው ይላሉ። አሃ ሚስጥር ነው ስላሴ። ኦኬ ኦሪት ዘዳግም ምዕራፍ 29 ቁጥር 29 ላይ ሚስጥሩ ለአምላካችን ለእግዚአብሔር ነው ይላል። የተገለጠውን የዚህን የመጽሐፍ ቃል ግን ያዙት ይላል። ዘዳግም 4:35 ላይ በላይ በሰማይ በታች በምድር አምላክ እንደሌለ ለአንተ ተገለጠል ይላል። ስለዚህ አንድ አምላክ ነው ያለው። ይሄ የአንድ አምላክ ትምህርት ነው ያለው ማለት ነው። ዘዳግም 6:4 ላይ እስራኤል ስማ ጌታ አምላካችን አንድ ጌታ ነው ይላል። ይህን ያዘዝኩን ቃል በልብ ያዘው። ከዛ ኦሪት ዘዳግም ምዕራፍ 4 ቁጥር 2 ላይ ባዘዝኩ ቃል ላይ አትጨምር፣ ባዘዝኩ ቃል ላይ አትቀንሳል። አንድ ነው ካለ በኋላ ከአንድ ላይ ብቀንሽ ስንት ይመጣል? ከአንድ ላይ ሲቀንሽ ምንድነው? አንድን ስታጠፊያት ምን ትሆናለች? ዜሮ አይሆንም። በቃ የለም የሚሉ ጉዳቸው ፈላ። ከዛ ደግሞ አንድ ላይ ስጨምሪ ደግሞ 2 3 ይሆናል ማለት ነው። ስለዚህ አንድ ነው አለ። ባዘዝኩ ቃል ላይ አትጨምር አትቀንሳል። ያዘዝኩ ቃል ምንድነው? እስራኤል ስማ አምላካችን ያህዌ አንድ ያህዌ ነው የሚለው ነው። ስለዚህ ይሄ ነው ያለው። እንግዲህ እስልምና ስትገቢ ከአላህ በስተቀር በሐቅ የሚመለክ አምላክ የለም።
ነቢዩ መሐመድም የእርሱ ባሪያና መልእክተኛ ነው ብለሽ የምታምኘው ነቢዩ መሐመድ ያላ ሰላም በሳቸው ላይ ይሁን፣ ያላ ሰላምና ረድኤት በሳቸው ላይ ይሁን። ኦንቶሎጂካሊ ሰው ናቸው እንደኔ እንዳንቺ። ሜታፊዚካሊ ግን መልእክተኛ ናቸው፣ ነቢይ ናቸው። ቁርአን በሳቸው ላይ ነው የወረደው። እሳቸውን አንለማመንም፣ እሳቸውን ዱዓ አድርገን አንጠራቸውም፣ አይደርሱልንም። እንዳንቺ እንደኔ ሰው ናቸው እሳቸው። በሞትም የተሸነፉ ናቸው። በሞትም የተሸነፉ ናቸው። በሞትም የተሸነፉ ናቸው። ገባሽ? በሞት ማለት ነው የማይሞተው አንድ አምላክ ብቻ አላህ ብቻ ነው። ካላህ ውጭ በሐቅ የሚመለክ አምላክ የለም። የምናመልከውን አንድ አምላክ ነው። ስለዚህ አሁን ከኔ ጋር የምለውን ተከትለሽ ትያለሽ ማለት ነው። መስለም ከፈለግሽ ተከተይኝ ነው የምለውን። እሺ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ እኔ ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለ በልቤ አምኜ በአፌ እመሰክራለሁ። እኔ ሙሐመድ የአላህ ባሪያና መልእክተኛ መሆኑን በልቤ አምኜ በአፌ እመሰክራለሁ። ማሻአላህ አላሁ አክበር አላሁ አክበር አላሁ አክበር። ማሻአላህ ማሻአላህ ላኢላሃ ኢለላህ ሙሐመድ ረሱሉላህ። ማሻአላህ አላሁ አክበር አላሁ አክበር አላሁ አክበር። ማሻአላህ እንግዲህ ወደ ዲኑል ኢስላም በሻሃደቴን ገብተሻል ማለት ነው። ከዚህ ሰዓት ጀምሮ አንቺ ሙስሊም ነሽ። ላኢላሃ ኢለላህ የሚለውን ገመዱን በእጅሽ ይዘሻል ማለት ነው። አጥብቀሽ መያዝ አለብሽ። ገመዱ ፍትልክ ካለ ያው ከታች ያለው ገደል ነው፣ እሳት ነው ያለው። አምልጠሻል ማለት ነው። አስመልጠናል ማለት ነው። ማሻአላህ ከአፋፉ ማለት ነውና ማሻአላህ ማሻአላህ ማሻአላህ። አላሁ አክበር አላሁ አክበር። ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር። ማሻአላህ እንግዲህ ገስት ላይ ያላችሁ ወንድሞች እናቶች እንኳን ደህና መጣሽ በሏት እህታችንን። ኢንሻአላህ እንኳን ደህና መጣሽ በሏት። ማሻአላህ ማሚ አለ እንኳን ደህና መጣሽ በሏት። ዩቲም ሁላችሁም በሏት። እሺ አሰላሙ አለይኩም ቤት አላሁ አክበር አላሁ አክበር። እኔ በበኩሌ በጣም ደስ ብሎኛል እህቴ ስለሆንሽ። አልሐምዱሊላህ እንኳን ወደ ዲነል ኢስላም መጣሽ። የመጣሽበት ሃይማኖት ነብያቶች ሰብከውት ኑረውት የሞቱበት ሃይማኖት ነው። አልሐምዱሊላህ ሌላ ምንም አይደለም። እና ዱዓ አድርጊልን። አሁናችን ንጹህ ልጅ ነሽና በተለይ ለኔ ዱዓ አድርጊልን ቀልብ እንዲሰጠኝ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ቤቲ ሰላም አለይኩም። ወአለይኩም ሰላም። ማሻአላህ ማሻአላህ። አላህ ያጽናሽ አላህ ያጽናሽ። ያው እስልምና ማለት የነቢያት ሃይማኖት ነው። ገብቶች ነው የመጣሽው አንቺን በተናገርሽው መሰረት ማለት ነው። ትክክልም ነው፣ እንደዛም ነው። ከጥንት ጀምሮ ነው እስልምና ማለት፣ ከጊዜ በኋላ የመጣ ነገር አይደለም። አላህም በፊትም ነቢያትም ሲያመልኩት የነበረ ሲያስመልኩት የነበረ ፈጣሪ ነው። ከዛም በኋላ ነው ያው በሰዎች አመለካከት የተለያዩ ነገሮች ሆኑ እንጂ አንቺ ምንድነው ያደረግሽው? አሁን ወደ እስልምና ነው የተመለስሽው፣ ወደ ተፈጠርሽበት ነው የተመለስሽው እንጂ አልተቀየርሽም። አይሽ ልክ ከቤቱ እንደወጣ ህፃን ወደ ቤት ነው የተመለስሽው ማለት ነው። እዛው ቤት ነው የተመለስሽው ማለት ነው። ስትፈጠሪ እዚህ ላይ ነው የተፈጠርሽው። ስለዚህ ሁሉንም ነቢያት እዚህ ነው የምታገኛቸው ማለት ነው። ኢሳን አለይሂ ሰላም ወይም ኢየሱስን ይዘሽ መጣሽ፣ ግን ትክክለኛ አገላለጽ ባይሆንም ማለት ነው። ትክክለኛውን ኢየሱስ ወይም ኢሳን አለይሂ ሰላም በእስልምና ያገኘሽ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የመጨረሻ መልእክተኛውን ደግሞ ምንድነው ጨመርሽ ማለት ነው። አተረፍሽ ማለት ነው ወደ እስልምና በመምጣትሽ። ዋናው ነገር ምንድነው? ከዚህም በኋላ ትታጠቢያለሽ። ማድረግ የምትችይው ነገር ከጓደኞችሽ ምናምን አጠገብሽ ከሆንሽ ሙስሊሞች ካሉ ካሁኑኑ ወደዛ መሄድ
ነው ማለት ነው። መታጠብ አለበት። አንድ ያው ሙስሊም ከሆነ በኋላ ኡስታዝ ይቅርታ አድርጉልኝና ይሄን ነው ማድረግ ያለብሽ። ከአሁኑ ደግሞ ምንድን ነው እኔ አንድ ነገር የሚናገረው ነገር ይሄ ውይይት ቤቶች ኡስታዝ ጋር እንደዚህ ሙስሊሞች ጋር መግባት ትችላለሽ። አንቺ ምንድን ነው ከዚህም በኋላ የእኛ ሜምበር ነች ማለት አባላችን ነች ማለት ነው፣ ይህታችን ነች ማለት ነው፣ እንደ ሰብም እንደ እምነትም። ስለዚህ ምንድን ነው መማር አለብሽ። ካልተማሩ አይደረስበትም። አሁን ራሱ ትንሽ ትንሽ ስለተማርሽ ወደ እስልምና የሚያጣሽው ይሄ እዛም አንዳንድ እህቶች ነው ወንድሞቻችን የሰለሙት እየሄዱ የሆነ በውስጣቸው ምንድነው ጥርጣሬ ይፈጠርባቸዋል፣ ወደኋላ እንዲመለሱ ያደርጋቸዋል። ስለዚህ ምንድነው አሁን ወደፊት ነው ሞት መቼ እንደሚመጣ ስለማይታወቅ እንትን ሳቲ ቀጥታ ይሄው እዚህ ጋር አሉ ያመላክቱሻል፣ የት ጋር መማር እንዳለብሽ ቴሌግራም ቻናል አለ የተከፈተ፣ እዛ ተቀላቅለሽ ቀጥታ ትምህርቱን መቀጠል አለብሽ። በቃ ይበቃሻል። አሁን ከዚህም በኋላ ንጽጽር ምናምን ይብቃሽ። በቃ ቢያንስ እንደኔ አላህ የዝሜትሽን ያራዝምና ቢያንስ 1 ዓመት ምናምን ብትጠፊ በቃ አይጠቅምሽም። ከዚህም በኋላ የምትፈልጉን ነገር ስላገኘሽ እንዳላበዛባቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እቺን አደራ ነው የምልሽ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላ ወልዌን ወንድሜ እንኳን ደህና መጣ። ማሻአላህ በርቺ ተበራቺ። ኢንሻአላህ አሲያን አግኛትና ትታይሻል። አሲያ አለሽ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኦኬ የምትፈልጊው ስም አለ? የምትወጂው ስም ራስሽ ስም አውጡላት። እሺ ገዝተላ ያላችሁ ዩቲ እስቲ ላንቺ ልድልስትሽ ሂክማ ሂክማ አሲያ ነው መባላል። አሲያ ሃኒአ ብትሆን ደስ ይለኛል። ሃኒአ እሷ ትምረጥ እንግዲህ ከተባለው ውስጥ ምረጫ አንዱን። ከሶስቱ ስማቸው ምንድነው? ጓደኛ አብራኝ ስላለች ትመርጣለች። ሂክማ ማለት ጥበብ ማለት ነው። ሂክማ ማለት አሲያ ደግሞ ማለት የፊራውን ባለቤት የነበረችው ሙሚን የነበረችው ናት አይደል? ያጀማ ለሙሚን ሴቶች አምሳያ ያደርጋት ጀግናዋ እሷና ዙሌካ ይምታቱብኛል። ዙሌካ ዩሱፍ አለይሂ ሰላም የምትወደው የነበረችው። ኦኬ እንደዛ ነው አሲያ። ሌላ ሶስተኛ ስም ማን ነው? ሃኒያ የትኛው ይሻልሻል? ቤተልሔም ትርጉሙ ምንድነው? ሃኒያ የሚለው ዩቲ ንገሪያት በነካፍሽ። አይኔ ስለሚያምረኝ እንጂ አላውቅም። እሺ ምን ማለት ነው? በቃ ውድቅ ነው። ንገሯት። ሃኒአን መሪአን ከሚለው ሰደን ኡስታዝ ኩሉ ወሽረቡ ሃኒአን መሪአን ቢማ ኩንቱም ተዕመሉን የሚለው ሱረቱል ሙርሰላት መሰለኝ። ኦኬ ማሻአላ። ስለዚህ የትኛው ይሻልሻል ቤቲ? ሰላምን መርጣለች። ማንን? በራሷ በኩል ስም ልሰጣችሁ ነው። ሰላም የሚለውን መርጣለች። ማሻአላ ሰላሙላ ያላ ሰላም ማለት ነው። አጠገብሽ ሌላ ሰው አለ ማለት ነው። ይኸው አሸነፈችን። ጀነጀነቻት እኮ ኡስታዝ በቃ ሰላም ማሻአላ። አሪፍ ስም ነው። ምርጥ ስም ነው። ሰላም ማሻአላ አሪፍ ስም ነው። በርቺ እንግዲህ ስለ ዲንሽ ተማሪ። ሃኒ አለሽ? ሃኒ አለ። ተፍተፍ በይ እንጂ ጉድ በይ እንጂ የምን መፍዘዝ ነው? ተፍ ጉድ ይኸው አልኩኝ። መች አልሽ? ከኋላሽ እኮ መታ ቤቲ አፈፍ አረገችው ሻዳውን። አይኗን ሰጣሽ ነው የተቀበለችው። ኢንሻአላህ እኔ ደግሞ እኮ ስገቢ እኮ በቃ አሁን ሻዳ ካላሰዘኝ ትይኛለሽ ብዬ በቃ እኔ ደግሞ መጓጓቴ የኔ ነገር። በርቺ አብሽሪ። የት ይቀራል? የት ይቀራል? ኢንሻአላህ ያ ሞትም ስላለ እሱንም ታሳቢና ዋቢ አድርጊና ጊዜ ሳሰጪው መርመር አድርጊ። ቶሎ አፍጥኚው። እሺ ኡስታዝ ጓል መስለሟን ሰማ እንዴ?
ሰማው ግን ሰማው እንደዛ አሉኝ። ግን አግኝቻት አላውቅም። ከሰለመች በኋላ ወይ ድጋት ትግቢ ተብላለች አሉ። ኧረ አሁን እኮ ነበረች፣ ታች ነበረች እኮ ታንኪዩ እያለች ነበር፣ እንደውም እያመሰገነች ነበር። አይ ምን ታመሰግናለች? ምን ታመሰግናለች? እንኳን ሰለመች። ለማንኛውም እንኳን ሰለመች እንጂ በቃ ሻሃዳ ከያዘች በኋላ በቃ ጣልጣል አደረገችኝ። እኔ ስታበላለችኝ ተቀየስ ምናምን ነገር አለች። ከዛ በኋላ ያንተ ግብስ እስከዛ አልነበረም እንዴ? በቃ ግብም ተሳክተዋል፣ ስራን ጨርሳል ብላ እኮ ነው። ስለዚህ ነካዋለችኝ። እንደዛ ነገር ነው፣ እንደዛ ይመስላል እንግዲህ፣ እንደዛ ነገር ይመስላል። አዎ ኢንሻአላህ ትመጣለች። እንግዲህ እዚህ ጋር እንሰናበት። ለነበረን ጊዜ ቆይታ በጣም የማመሰግነው አላህ ይስጥልን ሁላችሁም ማለት ነው። አላህ ከእናንተ ጋር ይሁን። በጣም አመሰግናለሁ። ያው ምክንያቶቹ እናንተ ናችሁ። የእናንተን ቪዲዮ እያየሁ ስለሆነ በዛ ነው ጥያቄ ፈጥሮብኝ ብዙ ነገሮችን ላይፍ ላይ የተቀመጥኩ እያየሁኝ ነበረ እና በጣም አመሰግናለሁ። ለዛ ነው አንተ የምትገባበትን ቀን ጠብቄ እንትን ያልኩት። ማሻላ በርቺ። ዋናው ነገር ምንድን ነው? ጽናት ነው። እስቲቃማ የሚባል ነገር አለ። ጽናት ስቴት ፋስትነስ ጽናት ነው። ትልቁ ነገር ጽናት ነው። እኛ በባክስላይድ እናምናለን፣ ያዳልጣል ብለን እናምናለን። ሰው እስከ መጨረሻው መጽናት አለበት ማለት ነው። ይህንን ያሹን የመዳን ገመድ ያዙ ነው የሚለው ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 103 ላይ እንደዛ ነው የሚለው። የአላህን ገመድ አጥብቃችሁ ያዙ ይላል። ያ ገመድ ምንድን ነው? ሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጠ፣ በጣዖት የሚክድና በአላህ የሚያምን ሰው መልካም ገመድን ጨበጠ ይላል። ስለዚህ ላኢላሃ ኢለላህ የሚለው መልካም ገመድ ነው፣ ያላህ ገመድ ነው። ያ ገመድ ተንጠልጥለሽ የወጣሽበት ነው። አሁን ገደል ላይ ስትሆኚ፣ አፋፍ ላይ ስትሆኚ ገመድ ቢሰጥሽ ተንጠልጥለሽ ትወጫለሽ እና በእሳት ጉድጓድ አፋፍ ላይ ነበራችሁ፣ ከእርሷ ምን አላችሁ ይላል? አዳናችሁ ይላል። ከምን? ከአፋፉ። አፋፉ ምንድን ነው ስንል ወደዛ የሚዳርገው ሽርክ፣ ኩፍር፣ ቢዳ፣ ኒፋቅ ምናምን የሚባሉ ነገሮች ናቸው። ኩፍር ማለት ክህደት ማለት ነው። ሽርክ ማለት በአላህ ላይ ሀቅ ላይ ፍጡራንን ማጋራት ነው። ቢዳ ማለት ደግሞ ፈጠራ ነው። ሃይማኖቱ ላይ የሌለ ህግ ራሳችን እየፈጠረ የምናደርገው ነገር ቢዳ ይባላል ማለት። ኒፋቅ ደግሞ ማለት ደግሞ የማስተቆስ ስራ። ነፈቀ ማለት ከፈለ ነው። ከፊል አምኖ ከፊል መካድ ማለት ነው። ውስጡ ክዶ ውጭው ግን አካሉ ግን እንደ ሙስሊም ሆኖ ሙስሊሙን ለማስተቆስ መስራት እሱ ነገሮች ናቸው። ከዛ ውስጥ የሰው ልጅ ተንጠልጥሎ የሚወጣበት ገመዱ ላኢላሃ ኢለላህ የሚለው ነው። ያንን በምን በሉ ይላል አላህ? ያዙ። ጽናት ያስፈልጋል፣ እስቲቃማ ያስፈልጋል። ለመዳን 4 ነገሮች ናቸው የሚያስፈልጉት። ሱረቱ ጣሃ ምዕራፍ 20 ቁጥር 82 ላይ እኔ አለ አላህ ለተጸጸተ ላመነ መልካም ለሰራ እና ለተመራ ወይም ለጸና ማህሪ ነኛል። 4 ነገሮች ቀርበዋል። የመጀመሪያው ደሩሪ ይባላሉ። ፈላ ደሩሪ ማለት ኢሴንሻል ሳሊቬሽን ይባላሉ። የሚያስፈልግሽ ማለት ነው። ጀነት ሰው የሚገባው በአላህ ይቅርታና ምህረት ነው። በአላህ ረህመትና መግፊራ ነው። የአላህ ምህረትና ይቅርታን ሰው የሚያገኘው ደግሞ በንስሐና በእምነት ነው። በኢማንና በተውባ ነው። የመጀመሪያ ሁለቱ ማለት ነው ኢሴንሻል ሳሊቬሽን። ከዛ መልካም ስራና ደግሞ ጽናት ያስፈልጋል ራሱ ማለት ነው። ይሄ ፈላ ደሩሪ ይባላል ራሱ ማለት ነው። ከዛ ደግሞ ፈላ ሹሩጢ የሚባል ደግሞ አለ። ኮንዲሽናል ሳሊቬሽን ይባላል። መልካም ስራ ያስፈልጋል። የጀነት ደረጃዎች የምናገኝበት የተለያየ መወጣጫ የምናደርገው መልካም ስራችን ነው። የጀነት ውስጥ ወሮታና ጽፌታ፣ ምንዳና ትሩፋት፣ ስርጉትና ትርሲት የምንቀበለው በመልካም ስራችን ነው። ከዛ ያንን ነገር ምን ያስፈልጋል? ጽናት ይፈልጋል። እስከ መጨረሻው ድረስ መጽናት ያስፈልጋል ማለት ነው። እነዚህ አራት ነገሮች እንዳትረሺ ማለት ነው። ተውባ፣ ኢማን፣ አሚሉ ሳሊያት እና ኢስቲቃማ ወይም በአማርኛ ንስሐ፣ እምነት፣ መልካም ስራና ጽናት። ጻፉላታች 4 ነገሮች ያስፈልጋሉ። ስለዚህ አሁን ምንድነው እስከ መጨረሻው መጽናት ያስፈልጋል። ባክስላይድ የሚባል ነገር አለ። የኛ ሳሊቬሽን ምንድነው? ሲነርጊያ ነው። ሲነርጊያ ማለት ኮርፖሬሽን ነው ራሱ፣ ኦፕሬሽን አይደለም። ዋን ሳይድ ኦፕሬሽን አይደለም። ከኛ የሚጠበቅ ነገር አለ። ከአምላካችን አላህ ደግሞ
ሂዳያ መስጠት፣ ምህረቱን፣ ይቅርታውን፣ ጀነት ማስገባት የእሱ ፋንታ ነው። ግን ከኛ ደግሞ የሚጠበቀው ነገር ኦፕሬሽን አለ። ስለዚህ ኮርፖሬሽን ነው የኛ ሳሊቬሽናችን እንጂ ዋን ሴፍድ ኦልዌይስ ሴፍድ፣ አንድ ጊዜ ዳነ ሁል ጊዜ ይድናል የሚል ትምህርት እኛ ጋር የለም። ስለዚህ እነዚህ አራቱ ነገሮች ያስፈልጋሉ ማለት ነው። አስፋቡል ፈላህ የሚባሉት ወይም ደግሞ የመዳን ምክንያተ ድህነት ማለት ነው። የመዳናችን ምክንያት አራት ነገሮች ናቸው። ንስሐ፣ እምነት፣ መልካም ስራና ጽናት። ጽናት ደግሞ በጣም ወሳኝ ነገር ነው ማለት ነው። ጽናት ከሌለ የያሽውን ገመድ ትጠይዋለሽ። አላህ ይጠብቅሽ ገመዱን ከመጣል። ኡስታዝ ሰላም የሚለው ስም በእስልምና ይፈቀዳል እንዴ? ስለማላቅ ነው። ከዚህ በፊት ለክርስቲያኖች ይመስለኝ ነበር። አዎ ሰላም የሚለው አረብኛ አይደለ? ራሱ አረብኛ ዕብራይስጥና እንትን ነው ራሱ ግዕዝ በሶስቱም ነው። ሻሎም ይባላል በዕብራይስጥ፣ በአረብኛ ሰላም ይባላል። ሻሎም አሌይኩም አይደል? ሉቃስ 24:36 ላይ ኢየሱስ ሐዋርያትን ሲያገኛቸው ምን እንዳላቸው ታውቂያለሽ? ዩቲ አቤት ሻሎም አሌይኩም ነው ያላቸው። ሻሎም አሌይኩም ሻሎም አሌይኩም ነው ያላቸው። ሻሎም ማለት በዕብራይስጥ ሰላም ማለት ነው። ሻሎም ሸ ነው እነሱ ብሉት ሰለ ማለት ሲፈልጉ ሻሎም ለምሳሌ ማለት ነው። እስራኤል እንደምንለው ኢስራኤል ነው የሚሉት። ኢስራኤል ስማ ለምለው ሺማ እስራኤል ይላሉ። ሻሎም አሌይኩም ይላሉ። ስለዚህ ሰላም ማለት ነው። ግን ሰላም የሚለው ቃል አረብኛም ነው። ነብይ የሚለው ቃል አረብኛ እንደሆነ ታውቃላችሁ? በግዕዝ ነብይ ምንድን ነው? ምን ማለት ነው? የሚነግረኝ ሳስተምርህ ነብይ በግዕዝ ምንድን ነው? ትክክለኛው ማስተምራለሁ ከዚህ በፊት እስቲ ጎበዝ የሆነ ነባይ ጎበዝ ነባ ሳይሆን ነባይ ሲጻፍ ነባይ ተናጋሪ ማለት ነው አይደል? ነባይ ነው በግዕዝ ነባይ ነው። ራስ የሚመጣለት ምንድን ነው? ለነባይ የሚመጣለት ምንድን ነው? ነቢብ ነው የሚመጣለት። ነቢብ ሲመጣለት ነባይ ይሆናል ማለት ነው። ነቢይ ደግሞ የአረብኛው ቃል ሲሆን ነበ ነው የሚመጣለት፣ ወሬ ነው የሚመጣ የሩቅ ነገር ወሬ ይመጣለታል። ስለዚህ እንደዛ ነው። ከኛ የተወሰዱ ነገሮች አንዳንዴ እንትን ይላሉ ማለት ነው። አረብኛ የሆኑ ነገሮች ግን ወደ እንትን ስንወስዳቸው ማለት ነው ከአረብኛ ገብተው እንትን ይላሉ። ሰላም የሚለውም በግዕዝ ነው ራሱ ማለት ነው። ግን እንትን ካላት ያው ለመግባቢያ ያክል ነው እንጂ ቤተልሔም ደስ የሚል ስም ነው ራሱ። የግድ መታወቂያ ላይ መቀየር አይጠበቅባትም። በይት ማለት በዕብራይስጥ ቤት ማለት ነው። ለሄም ማለት እንጀራም ተብሎ ሊተረጎም ይችላል፣ ዳቦም መሆን ይችላል። ግን በዋናነት ስጋ ቤት ማለት ነው። ቤተልሔም ማለት ቤተልሔም ስጋ ቤት ማለት ነው፣ ወይም የእንጀራ ቤት ማለት ነው ትርጉሙ። ቤተልሔም በይትና ልሔም በዕብራይስጥ የሁለት ቃላት ውቅር ነው እና ለማንኛውም ቤተልሔም መጥፎ ስም አይደለም፣ ሐራም ስም አይደለም፣ ከሽርክ ጋር የተገናኘ አይደለም። መታወቂያ ላይ መቀየር አይጠበቅብሽም። ግን ለሙስሊሞች ጋር ለመግባባት ሰላም ማለት ትችላለሽ። ከፊት ለፊት ደግሞ አሰላም ካልሽ አሰላም ማን ነው? አላህ። የሰላም ምንጭ ማን ነው? አላህ። አሰላሙ አለይኩም ስትይ የአላህ ሰላም በአንተ ላይ ይሁን። ወራህመቱላሂ ስትይ ደግሞ ረሐመቱ ምህረቱ፣ ወበረካቱ ስትይ ደግሞ በረከቱ። አሰላሙ አለይኪ ነበር ማለት የነበረብኝ ለሴት ሲሆን፣ ለወንድ ደግሞ አሰላም አለይከ ነበር። አለይኩም ምለው አጠገብሽ በቀኝና በግራ ያሉ መላእክቶች አሉ። ለዛ ነው እኛ ካፊር ስናገኝ አሰላም አለይኩም አንላቸውም። የሙስሊም ሰላምታ ነው እና እንደዛ ነው። በቀኝና በግራ መላእክቶች አሉ ኸይርና ሸር የሚጽፉ። ከዛ አንጻር ነው እኛ አሰላም አለይኩም ምንለው ማለት ተሸሁድ ላይ ተቀምጠን ከዛ በኋላ ስናሰላምት ማለት ነው መጨረሻ ላይ ምንድነው የምንለው? አሰላሙ አለይኩም ወራህመቱላህ፣ ሰላሙ አለይኩም ወራህመቱላህ። ለማን ነው የምንለው? ማንን ነው ሰላም የምንለው? እንዲህ እየዞርን እንዲህ በጎን በትከሻችን ማንን ነው የምንለው? በቀኝና በግራ ምን አሉ? የሚመዘግቡ መላእክቶች አሉ ማለት ነው። ወደ ቤታችን ስንገባ ማንም ባይኖር አሰላሙ አለይኩም ወራህመቱላህ እንላለን። ለማን ነው የምንለው? ቤታችን ስንገባ። እኛ ስንወጣ ቤታችንን የሚጠብቁ ምን አሉ? መላእክቶች አሉ ማለት ነው።
ገባሽ ማለት ነው። እና እያንዳንዱ ነገር በኢስላም ትርጉም አለው። ከተለየ አጅር የሚያዩት ከሰላምታ ጀምሮ ብትመለከችው የሆነ ሰው የሆነ ነገር ሲያደርግልሽ ጀዛከላ ትይዋለሽ፣ ጀዛኪላ ጀዛኩሙላ ኸይራ ትይዋለሽ ማለት ነው። አላህ ኸይር ጀዛን ይክፈል፣ መልካም ስራን ይክፈል ትይዋለሽ። የሆነ ደስ ሲልሽ ማሻአላ ትያለሽ። ያላ ስም እያንዳንዱ አለበት። የሆነ ነገር ስታቀጂ ኢንሻአላ ትያለሽ። የወደፊቱን ገባሽ? እያንዳንዱ ማለት ነው። ስትደሰች አንዳንዴ ተክቢራ ታደርጊያለሽ፣ አላሁ አክበር ትያለሽ። ላኢላሃ ኢለላህ ከአላህ ስም ከሙስሊም አንደበት አይጠፋም። ምግብ ስንበላ ስንጀምር ምን ብለን ነው የምንበላው? ቢስሚላ ብለን ምን ብለን እንበላለን? ተመልከች። ስንጨርስ ምን እንላለን? አልሐምዱሊላህ። አያችሁ፣ እያንዳንዱ እንቅስቃሴያችን ከአላህ ስም ጋር የተያያዘ ነገር አለው ለማለት ፈልጌ ነው። እንግዲህ ወደዚህ ህይወት ውስጥ መግባት የምትፈልጉ ክርስቲያኖች ካላችሁ ቆም ብላችሁ በአጽንኦትና በአንክሮት አስቡበትና ጊዜ ስጡት። የህይወታችሁ ጉዳይ ነው። የህይወታችሁ ጉዳይ ነው። አስቡበትና ክርስቲያኖች ምን ማለት ነው? በስመ አብ አብ ማለት ነው። በአላህ ስም በአላህ ስም ማለት ቢስሚላህ ማለት በአላህ ስም ማለት ነው። ቢስሚላህ ይዋጣል። አሊፍና ላም ይዋጣሉ። ለምን? በከስራ ስለመጣ ማለት ነው። ኢስም ነው እኮ ገብታችሁ፣ ኢስም ነበረ ግን ቢስም ነው። ቢስም ነው የምንለው፣ ቢኢስም አንልም። ኢ ትዋጣለች ራሱ ማለት ነው። አሁን አንዳንድ ክርስቲያኖች እንደዛ ላህ ነው የምታመልኩት ይላሉ። በመጅሩር ሲመጣ እንደዛ ነው ህጉ ማለት ነው። ይዋጣል ማለት ነው። እና ቢስሚላህ ስትሉ ኢስም ነው እኮ ኢስምን ነው እኮ ወደዛ እናሻግረዋለን ራሱ ማለት ነው። ይህ የምትለዋን ነገር እንውጣታለን። ቋንቋ ነው፣ ህግ አንዳንድ ሰዎች ስለማያውቁ ነው። ቢስሚላህ ማለት በአላህ ስም ማለት ነው። ሌላ ጥያቄ ያለሽ አኒ? አለኝ። ምን አለሽ? አሁን በእኛ በኦርቶዶክስ ከሌላ እምነት የመጣ ሰው ቄደር ይጠመቃል፣ ክርስትና ይነሳል፣ ንስሐ ይገባል አይደለ? ግን በእናንተ ሻሃዳ ይህን ቃል ብቻ ከተባለ ያለበት ያ ሁሉ ታሪክ ምናምን ይቀራል ማለት ነው? አዎ፣ ሻሃዳው ራሱ ሁለት ክፍል አለው። ሱረቱል ጣሃ ምዕራፍ 20 ቁጥር 82 ላይ ለተጸጸተ ላመነ የሚለውን ኢብኑ አባስ ለተጸጸተ የሚለውን ላኢላሃ ሲል አንድ ሰው ይመለሳል፣ በጣዖት ይክዳል የነበረውን ነገር ሲመለስ ማለት ነው። በነገራችን ላይ ተውባ ማለት እንደዛ ነው። ራሱ ንስሐ የሚለውም የአማርኛው ቃል መመለስ ማለት ነው፣ ሲመለስ ማለት ነው። እና ንስሐ ደግሞ ስንት ሸርጥ አለው? ስንት ሸርጥ አለው? ያጀማ ነገሯት። ተውባ ስንት ሸርጥ አለው? ሁለት መሰለኝ። ሐቅና ዙልም ይኸውልሽ፣ ሐቅና ዙልም በሶስት ይከፈላል። ሐቅ ማለት ነው የሰው ሐቅ፣ የራስ ሐቅና የአላህ ሐቅ ይባላል። ዙልምም እንደዛው በደል ማለት ነው። አላህን መበደል፣ ሰው መበደል፣ ራስን መበደል ማለት። አንድ ሰው ለምሳሌ የአሳማ ስጋ ቢበላ መጠጥ ቢጠጣ ራሱን ነው የሚበድለው፣ የራሱን ሐቅ ነው ያስነካው። ሰውን ቢማታ፣ ሰውን ቢሳደም የሚብል ቢል ደግሞ የሰው ሐቅ ነው የሚባለው። ከአላህ ውጭ ደግሞ ሌላ አካልን የሚያመልክ ከሆነ ደግሞ የአላህ ሐቅ ይባላል። የአላህ ሐቅና የሰው ሐቅ የሰውየው የራሱ ሐቅ ከሆነ ሸርጡ ሶስት ነው። ምንድን ነው? መጀመሪያ ምንድን ነው? የሚሰራው መጥፎ ነገር መተው። ከዛ በኋላ ቀጥሎ ምንድን ነው? በሰራው ነገር መጸጸት። ሶስተኛው ነገር ደግሞ ወደዛ ነገር እንዳይመለስ ቆራጥነት። ሶስት ነው። የሰው ሐቅ ካለበት አራተኛው ያስፈልጋል። የንስሐ መስፈርት ምንድን ነው? ያንን የበደለውን አካል ይቅርታ መጠየቅ አለበት። ይቅርታ መጠየቅ አለበት። ሰውየውን ካላገኘውስ፣ ለምሳሌ 100 ብር ሰርቆ ከሆነ 100 ብር መመለስ አለበት፣ ወይ ይቅርታ መጠየቅ አለበት፣ ወይ 100 ብር መመለስ አለበት። እንደሰረቀ ካወቀ የሚጎዳው ከሆነ ደግሞ ሳይነግረው ሀዲያ አድርጎ ስጦታ አድርጎ ይሰጠዋል። ሰውየውን ባያገኘውስ፣ ሰውየው ሞተውስ ቢሆንስ ቢባል ደግሞ ሰደቃቱል ጃሪያ አድርጎ ለመሳኪኑ ይሰጣል ማለት ነው። ሰደቃ አድርጎ ይሰጠዋል ገንዘቡ። የሰው ሐቅ የሚባል ነገር አለ፣ አራተኛው ማለት ነው። ስለዚህ አንድ ሰው ላኢላሃ ሲል ይመለሳል፣ ወደ አላህ ይመለሳል። ኢለላህ ሲል ደግሞ ምንድነው? በአላህ ያምናል ማለት ነው። ስለዚህ ነው ሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጠ፣
በጣዖት የሚክድና በአላህ የሚያምን ይላል። አይ በጣዖት መካድ የመጀመሪያው መካድ ነው ራሱ። የመጀመሪያው ምንድነው? ነፊ ነው፣ ማስወገድ ነው። ከዛ ሁለተኛው ደግሞ ኢስባት ነው፣ ማጽደቅ ማጽናት ነው። ስለዚህ አንድ ሰው ላኢላሃ ኢለላህ ብሎ በንስሐ ወደ አላህ ሲመለስ ኃጢአቱ ይታጠብለታል ማለት ነው። ኃጢአት ሲሰራ አንድ ሰው ምንድነው ማድረግ ያለበት? በኢስላም ምንድነው ማድረግ ያለበት? ደም ማፍሰስ? ከሌ ሞቶልሃል አኒ ምንድነው በኢስላም አንድ ሰው ንስሐ ኃጢአት ሲሰራ ምንድነው የሚያደርገው? ይተውበታል። አላህን ይቅር በለኝ ብሎ ነው የሚጠይቀው። ይቅርታ ይጠይቃል። አላህን ይቅርታ ይጠይቃል፣ ይማራል። ግልጽ ነው። አሁን ንስሐ አባት እንዳለን ለንስሐ ኃጢአት ስንሰራ ለንስሐ አባታችን ተናግረን ለንስሐ አባታችን የምትናገሩት እናንተ፣ እኛ ደግሞ የምንናገረው ለአላህ ነው። ለአላህ ነው እናንተ የምትናገሩት። ከዛ ስግደትም አለ ጾምም አለ። ከዛ ያንን ስንጨርስ ፍታት ይደረግልንና በቃ ያ ሁሉ ኃጢአታችን ይሻርልናል። ያ ነገርስ በእናንተ? እኛ ጋር የለም። እኛ ጋር አላህን ነው ይቅርታ የምንጠይቀው። አቋቁን የነካ ነው የበደልነው አላህን ነው። ሰውን በድለን ከሆነ ደግሞ ይቅርታ እንጠይቃለን። ሰውን ማለት ነው አፉ በለኝ ምናምን ይላሉ ሙስሊሞች። አይተሽ ከሆነ አላህ በኋላ የቂያማ ቀን ይጠይቀናል። ሰው ከበደልን ማለት ነው የበደልነውን ሰው ይቅርታ መጠየቅ አለብን። ያንን ነው እስልምና የሚያስተምረው። አንድ ጊዜ የአውሮፓ ላይ የጀርመን ሀገር አንድ ጊዜ ሰው ኃጢአት ይሰራል፣ ሰው ይገላል። የንጉሱን ልጅ ገሎ መጨረሻ ላይ ንስሐ ልግባ ብሎ ንስሐ አባቱ ጋር ሄዶ ነገራቸው። የንጉሱን ልጅ ገድየዋለሁ፣ ገድያታለሁ እና በቃ ማለት ጥሩ ስላልተሰማኝ ንስሐ ልግባ ብሎ ይላቸዋል። እሺ ይሉታል። ከዛ ንጉሱ ልጄ ተገላለች እና ልጄን የገደለውን ሰው ያገኘልኝ ሰው የመንግስቴን ግማሹን ሀብት አወርሰዋለሁ ብለዋል። ምን ቢሆን ጥሩ ነው? ሃኒ ገምች እስቲ ቄሱ ምን እንዳደረጉ ገምች። ያኔ እኔ ቅርብኛ እኔ ግምት አልችልም። ምን እንዳደረጉ ታውቃለች? ቄሱ ግማሹን ሀብት ሲል የገደለው ከሌ ነው ብለው ሰውየውን አሳልፈው ሰጡት ማለት ነው። ከዛ በኋላ እንዴት ሊያገኙት ቻሉ ምናምን ብለው ሲጠይቃቸው አይ መጥቶ እኔ ጋር ንስሐ ሊገባ መጥቶ ያዝኩት እና ያው ግማሹን ሀብት ስለሚያስፈልገኝ ሲል በሱ ፋንታ አለ ንጉሱ ጀርመን ውስጥ በሱ ፋንታ መገደል ያለበት እርሶ ነው፣ ታማና በልተዋል ብሎ እሳቸውን እንዲገደሉ አደረገና እሱ ደግሞ ንስሐ ስለገባ ግማሹን ሀብት ለገደለ ሰው ሰጠዋል ያለው ለእሱ ሰጠው ይባላል። ሰውን አምነሽ ነው ንስሐ መገቢው? የሰው አይብ አላህ የሸፈነልን የሰተረልን ስንት ነገር እያለ ሰው ነው የሚችለው። አሁን አስችሎት ጥፊ ከዚህ ነው የሚልሽ ራሱ ማለት ነው። አንተም ታበዛዋለህ ምንድን ነው አስሬ እንትን ምናምን ነገር ነው የሚሏቸው። ብዙ ሰዎች ይሳቀቃሉ ንስሐ መግባት ምናምን የሚባል ይህ ሰውኛ አሰራር ነው ራሱ። ማን ነውና ነው አንድ ቄስ አንድ ሰው እኔ የበደልኩትን በደል ያለን ሀቅ ለሱ ነግሬው መጥቼ የምናዘዘው? ልክ አይደለም። ስለዚህ እኛ ንስሐ የምንገባው ወደ አላህ ነው፣ የምንናዘዘውም ለሱ ነው። ይቅር በለን ብለን የምንለው ማን ስለሆነ ነው? አንድ ቄስ መጥቶ ለራሱ ደጀ ሰላም ሲያሞቅ የሚውል ራሱ ከራሱ ያነጻ ደጀ ሰላም ላይ ያለውን ተስካር ሲበላ ሲጠጣ እዛ ደጀ ሰላም ውስጥ ያለውን ጠላ፣ ፊልተር፣ አረቄ ምናምን ነገር ሲግት የሚውል አንዳንዴ የሀብታም ተስካር ደግሞ ከሆነ ውስኪም ቮድካም አለ። እሱን ሲግት ውሎ እሱ ሰክሮ እንደፈለገ እየሆነ እኔ ለእሱ ምነግረው ምን ስለሆነ ነው እና ነው እና ያ ልክ አይደለም ብዬ ነው የምለው። ኢንሻላህ አይ ቲንክ ጥያቄሽ እንደተመለሰ ተስፋ አለኝ። ኡስታዝ እዚህ ላይ የንስሐ አባቱ ስለማን ነው ንስሐ ሲሰራ የሚናገረው? ግልጽ አድርገልኝ። ለንስሐ አባት ለሌላ አለ፣ ለሌላ ንስሐ አባት ሌላ ንስሐ አባት ይይዛል። እንደዛ ነው። ጠላ ይላሉ። ምን ትሰራለህ? ጓዳ ተቀምጠ ምን ትሰራለህ? እርጅና መጥፎ ነው ትሸብታለህ ብለው ያወጡትና እነሱ ይጠጣሉ። አንቺ መሀል ላይ ቀረጥ ተሳከሽ ሄደሽ አባ ይፍቱኝ ምናምን ታያለሽ። አልሰማሽም ይሄንን ሃኒ? ጠላ ጓዳ ተቀምጠ ምን ታደርጋለህ? እርጅና መጥፎ ነው ትሸብታለህ ብለው አውጥተው የሚጠጡት
ፊልተር እንዳይሆን ማለት ነው። በኋላ ትሸብት ማለት ነው። እዛ እኔማ ልታስቀስፈኝ ነው። ምን አስቀስፍሻለሁ? ከዛ ህዝቡ ያቅም አሜን ይላል። ውስጥ ነው የሚከተን ያንተ ንግግር እኮ እውነት በጣም ከባድ ነው። ነግሬሻለሁ፣ እኔ ተናግሬያለሁ። ፍጡርና ሰው አምልከሽ ጀነትን እንዳታስቢያት ራሱ ማለት ነው። አሁን ሞት ቢመጣ ምንድን ነው የምታረጊው? ሁጃ ቆሙብሻል። ከዛሬ ጀምሮ እያወቅሽ ነው የምታጠቂው። ጆሮዬ ላይ እያቃጨለብኝ ነው ንግግርህ። ብቻዬን ማውራት ነው የቀረው። እያወቅሽ እያየሽ ግቢበት። እንግዲህ እኔ አላውቅም። ሎጂካሊም እኮ ፕላውዝብል አይደለም ወሄዶ እኔ ለምን እንደሚከብድም አላውቅም እንጂ አንድ የነፍስ አባት የሚባለው የአንተን ሚስጥር ሰምቶ አንተን የሰራውን ኃጢአት ለእሱ ስለተናገርክ ይሰረይልኛል ብሎ ማሰብ፣ እሱ ራሱ እኮ ሌላ የነፍስ አባት ይፈልጋል። ያኛው የነፍስ አባት ሌላ የነፍስ አባት ካይንድ ኦፍ ስኖቦል መቼ እንደሚደርስም አይታወቅም። እና አንዳንድ ጊዜ ይሄ ራሽናል አእምሯችንን ራሱ መጠቀም ስንጀምር የሚነሱ ጥያቄዎች ናቸው። ልክ ቅድም እንዳልከው ማለት ነው። ሌላው በራሱ ላይ ለምሳሌ በራሱ ላይ የተሰራ ወንጀል ቢሆን ለምሳሌ በቤተሰቡ አንድ የንስ ጎድፋዘር ብሎ የያዘውን ሰው አንድ ዋልጌ ወይም ደግሞ ድሩዬ የሆነ ልጅ እንበልና የ6 የ7 ዓመት ልጁን አደጋ ቢያደርስበት ቢደፍራት ወይም ቢላትና ከዛ ሂዶ ልጅህን እንደዚህ አድርጌያለሁኝ እና ፍታኝ ይፍቱኛ አባ ቢላቸው ይተውታል? በራሱ ላይ ቢሆን ራሱ ማለት ነው። ከባድ ነገር ነው። አንዳንድ ጊዜ እንዲሁ ዝም ብለን በሳያመኑ ብፁዓን ናቸው በሚል ኮንቴክስት ስንሄድ ፕላውዝብል ይመስለናል እንጂ ራሳችንን በቦታው ላይ አድርገን ስናየው ይሄ ነገር እንትን አይደለም፣ የሚሆን ነገር አይደለም። ለራሱ ወንጀለኛ የሆነ ኃጢአተኛ የሆነ ፍጹም ያልሆነ ሰው ያንቺን ኃጢአት ወንጀል ስርየት ያስደርግልኛል ብሎ ማሰብ ከባድ ነው። ምን ባለበት ሰዓት ፈጣሪ ቀጥታ እኔን አናግሩኝ ባለበት ሰዓት፣ ለእኔ ንስሐ ግቡ ባለበት ሰዓት በመካከል ሰንበዲ እኔ ገብቼ ላደራድ እንትን ማለት ነው እኮ ደላላ ማለት እኮ ነው። የነፍስ አባት ማለት ደላላ ማለት ነው። ቤዚካሊ ካየሽው ማለት ነው። በሁለት ተደራዳሪዎች መካከል ገብቶ የራሱን ብሮክ የሚያደርግ ማለት ነው። ያ ሰው ከተመቸው ቅድም አሁን ወሄድ እንደሰጠሽ ምሳሌ አጋጣሚ ካገኘ አሳልፎ ይሰጥሻል። አጋጣሚውን ካላገኘ ግን ሚስጥርሽን ይጠብቅሻል። ያን ሚስጥር ጠበቀ የምትይው ራሱ አንቺ በሱ ስር እስከ ኖርሽ ድረስ ነው። ሰብጁጌትድ ሆነሽ ማለት ነው። የሆነ ቀን የእሱን ጥፋት ስትናገሪ ይዘከዝክልሻል። ምክንያቱም ሰው ነዋ። አሁን እንደምናየው ማለት ነው፣ ሶሻል ሚዲያ ላይ እንደምታየው ገዳማት አካባቢ የነፍስ አባት ምናምን ተብለው ሲቀርቧቸው ሴቶቹ ከዛ በኋላ ወንድና ሴት ለየብቻ ከተገናኙ በመካከል የሚፈጠረው ነገር ይታወቃል። ያንን ስህተት የሆነ አጋጣሚ ሲፈጠር ምን ያደርጋሉ? ያወጡና በዚህ ጊዜ እንዲህ አድርጎኛል፣ በዚህ ጊዜ እንዲህ አድርጎኛል የሚለው ነገር ይመጣል። እንደዚህ አይነት ነገሮች ይፈጠራሉ። ስለዚህ ለአንቺ እውነተኛ ሚስጥረኛሽ ማን ነው? እውነተኛ ምስጢረኛ ለአንቺ ማን ነው የሚለውን ነገር ማወቅ ነው ያለብሽ። የፈጠረሽ አምላክ ብቻ ነው ለአንቺ የፈጠረሽ አምላክ ብቻ። ምክንያቱም እሱ ስለሆነ ያስገኘሽ፣ ወደ እሱ ስለሆነ የምትመለሽው፣ ወደ እሱ መመለስሽ ለእሱ ምንድን ነው የሚያስደስተው ነገር ነው። ነገር ግን የሰው ልጅ ሁል ጊዜም የራሱን ኮንዲሽን እስከጠበቅሽለት ድረስ ነው ያንቺን ሚስጥር የሚጠብቀው። ዘሞመንት ዲቬት ባረግሽ ቁጥር ወይ ስህተቱን ወይ የሆነ ነገር አይተሽ ኮመንት ባረግሽ ቁጥር ምንድን ነው የሚለው? እንዲህ ትላንትና አንቺ እንደዚህ ብለሽኝ የለ። ሁሉም ሰው በዚህ ነገር ላይ ወድቃሉ። ፍጹም የሆነ ሰው የለም። ነቢያቶች ሲቀሩ ነቢያቶች ይጠበቃሉ፣ ጥብቆች ናቸው ለመለኮታዊ ዓላማ ስለተመረጡ ማለት ነው። የሰው ልጆች ግን ሌሎች ከነቢያት ውጭ ያሉ የሰው ልጆች ፍጹም አይደሉም። ቄስም በዩ ጳጳስም በዩ ሼክም በዩ ማንም በዩ ማለት ነው። ስለዚህ ለዛ ነው በእስልምና የሆነ ሼክ በእውቀቱ በጣም ስለመጠቀ እሱ ጋር ሂደሽ አንቺና በአላህ መካከል በፈጠረሽ አምላክና በአንቺ መካከል ያለን ሚስጥር አትዘገዝጊም። ቀጥታ ነው የምታናገሪው። ምንም አይነት እንትን ሳይኖር ማለት ግርዶሽ ሳይኖር ማለት ነው። ማረኝ ነው የምትይው።
ስለዚህ የሚያስፈራሽ ነገር የለም። ራስሽን አሳልፈሽ ለሰጠሽው አምላክ የሰራሻቸውን ወንጀሎች፣ ኃጢአቶች ለእሱ ነው የተናገርሽው። እርሱ ደግሞ አንቺን የሚሰትርሽ ነው፣ የፈጠረሽም እሱ ስለሆነ ማለት እና የንስሐ ይሄ አባቴ ጎድፋዘር የሚባለው ነገር በእስልምና ቦታ የለውም፣ ምንም ቦታ የለውም። በነገራችን ላይ ትራዲሽናሊ እንደዚህ አይነት የሚሞካክሩ ሰዎች አሉ። ልክ ከክርስትናው ከአይሁዱ ባህሪ ጋር ከጁዳይዝሙ ባህሪ ጋር ወስደው ማለት ነው ገጠር አካባቢ ምናምን ለከሌ ሂጂና እስኪ ንገሪያቸው የሰራሹን ነገር ይባላል። ያ ግን በእስልምና ቦታ የለውም እና ይሄ ሰው ሰራሽ የሆነ ሰዎችን ሰብጁኬት አድርጎ የመያዣ መንገድ ነው እንጂ የፈጣሪ ትእዛዝ አይደለም፣ የፈጣሪ ትእዛዝ አይደለም። ስለዚህ በዛ ነው እኛ የነፍስ አባት የሚባል የለንም። የነፍስ አባት የሚባለው ሰው የራሱ ነፍሱ በሌላ አይደለም ካልከኝ መጽሐፍ ቅዱስ ላይ የለም እያልከኝ ነው? መጽሐፍ ቅዱስ ላይ ድቁንና ክህነት ሲቀበል እኮ አብሮት የሚቀበለው ነገር አለ። ገባህ? የንስሐ ልጆች ሲኖራቸው ሚስጥራቸውን እንዲጠብቁ የሚማሩት ትምህርት እኮ አለ እኮ በቤተክርስቲያን። ዝም ብለው የንስሐ አባትም ወይም ካህን እኮ አይሆኑ። አሁን እሱ ሰው ሰራሽ ነው። ከባይብል ታመጭልኛለሽ? አምላክ የፈጠረሽ አምላክ ሚስጥራችሁን የሰራችሁትን ወንጀል ለእኔ ከመናገራችሁ በፊት እናንተን ወደ ክርስትና ላስገባችሁ የክርስትና አባታችሁ ወይም የንስሐ አባታችሁ ተናግሮ የሚል ባይብሊካል ማስረጃ ካለ አሳይኝ። እኔ አላውቅም። ምናልባት ቤተክርስቲያን አስተምሮ ነው ብዬ ነው የማስበው። አይ የተወሰነ ነገር አለው ባይብል ላይ ማለት ነው። የእርስ በርስ ተናዘዙ ይላል ባይብል ላይ እና እሱን ነው የሚጠቅሱት ብዙ ጊዜ ማለት ነው። ምናልባት እንዲህ ስጠይቋቸው እንደ ጥቅስ አድርገው የሚያመጡት የያዕቆብ ምዕራፍ 5 ላይ ያለውን ነው። የያዕቆብ ምዕራፍ 5 ላይ እርስ በርሳችሁ ኃጢአታችሁን ተናዘዙ ይላል። አንደኛው ለአንደኛው ቁጥር 16 የያዕቆብ 5:16 ላይ እርስ በርሳችሁ በኃጢአታችሁ ተናዘዙ ይላል። ትፈወሱ ዘንድ እያንዳንዱ ለሌላው ይጸልይ ይላል። እርስ በርሳችሁ ነው የሚለው ግን ለካህን ሄዳችሁ ተናገሩ የሚል ነገር የለም ራሱ ማለት ነው። እኔ እንደዛ የሚል ነገር አላነበብኩም ማለት ነው። ከሰባቱ ሚስጥራተ ቤተክርስቲያን ወይም ሰበን ሳክራመንትስ ከሚባሉ ውስጥ አንደኛው ንስሐ ነው። ንስሐ፣ ጥምቀት፣ ቁርባን፣ ሜሮን፣ ሚስጥረ ንስሐ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ሜሮን፣ ሚስጥረ ክህነት፣ ሚስጥረ ተክሊል እና ሚስጥረ ቀንዲል የሚባል ነገር አለ እና ሚስጥረ ንስሐ በሚባለው ውስጥ ሄዶ ለሰው መናዘዝ ይሄ የሚባለው ይቅር ለሰሩት ኃጢአትን አንዱን አምላክ ይቅር በለኝ ብሎ መናዘዝ ሆኖ ሳለ በካቶሊክ፣ በምስራቅ ኦርቶዶክስ፣ በጽባውያን ኦርቶዶክስ ንስሐ ማለት ለነፍስ አባት መናዘዝ ነው ብለው የያዕቆብ ምዕራፍ 5 ቁጥር 16 ነው የሚጠቅሱት። እርስ በርሳችሁ በኃጢአታችሁ ተናዘዙ የሚለው ይሄ የሚለው እርስ በርስ እንጂ የንስሐ አባት የሚል ትርጉም የለውም ማለት ነው። ነገር ግን ዘሌዋውያን ምዕራፍ 5 ቁጥር 17 ላይ ማናቸውም ሰው ኃጢአት ቢሰራ ያህዌን አትስሩ ካላቸው ትእዛዝ አንዲቱን ቢተላለፍ ያ ሰው በደለኛ ነው ይላል። ስለዚህ ምንድን ነው የሚያደርገው? ይቅር በለኝ ብሎ ይናዘዝ ለያህዌ ነው የሚለው ዘኍልቍ 5:6 ላይ እንደዛ ነው። በዛ ላይ በደል ቢሆንም በሰራው ኃጢአት ይናዘዝ ነው የሚለው። ለማን ነው የሚናዘዘው? ለአንድ አምላክ ነው። አይሁዶች ይህንን ነው የሚያውቁት። መጽሐፈ ምሳሌ ምዕራፍ 28 ቁጥር 13 ላይ ኃጢአትን የሚሰውር አይለማም፣ የሚናዘዛትና የሚተዋት ግን ምሕረትን ያገኛል ነው የሚለው። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 21 ላይም እንደዛ ነው። ኃጢአተኛው ካደረገው ኃጢአት ሁሉ ቢመለስ አለ ትእዛዜንም ሁሉ ቢጠብቅ ፍርድ ቀን ነገር ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም እና እያለ ይናገራል። ንስሐ ያስፈልጋል ባይብል ይናገራል። ግን የንስሐ አባት የሚባል ሂድና ለንስሐ አባታችሁ ተናገሩ ተናዘዙ የሚባል ነገር የለም። በነገራችን ላይ ቢላል ያልከው ነገር ቀላል ነገር አይደለም። ሚስጥር አንተ ጋር ሳለ ያንተ እስረኛ ነው። ሚስጥር ከአንተ ከወጣ ግን አንተ የሚስጥሩ ታሳሪ ነህ፣ እስረኛ ነህ። አትናገር ብዬ ብነግረው እንዳትናገር ብሎ ነገረው ነው የሚለው የሀገሬ ሰው። ስለዚህ ቀጥታ ምንድን ነው የሚሆነው? ወደ ሌላ ነገር አካል ነው የሚሄደው። በጣም ከባድ ነገር ነው፣ ከባድ ኃላፊነት ነው እና ይሄን ለማለት ፈልጌ ነው። የምጨምረው ነገር ካለ ጨምርላት። አሁን የጠቀስከው እኮ ወሄዶ እርስ በርስ እኮ መናዘዙ በሰዎች መካከል ያለን ሀቅ ነው። ለምሳሌ እኛም እኮ አላህ ስብሐነሁ ወተዓላ እኔ አንተን ብበድልህ የአንተን የበደልኩህንም በደል የውመል ቂያማም አንተ ነህ ኃላፊነት ያለህ አይደለም። ኦን ቢሃፍ ኦፍ ዩ የሰው ልጆችን በድዬ አላህ ስብሐነሁ ወተዓላ የተበዳዮቹን በደል ኦን ቢሃፍ ኦፍ ሂም አድርጎ እኮ አንተን አያደርግም፣ ስርየት አያደርግም። አፉ ማለት ያለብህ አንተን ከበደልኩ አንተ አውፍ እስካላልከኝ ድረስ የእኔ
የአንተ ሀቅ በእኔ ላይ ተንጠልጥሎ ነው የሚቀረው። የውመል ቂያማም ስንነሳ በሰዓቷ ያስቀየምኩ የተናገርኩህን ነገር እያንዳንዷን ትጠይቀኛለህ። ለዛ ነገር እጠየቅበታለሁ። የአላህን ሀቅ ከሆነ ነው፣ በአላህ ላይ ድንበር ካለፈን፣ ነፍሳችንን ከዞለምን፣ ከሰዎች ሀቅ ውጭ የሆኑትን ነገሮች በተመለከተ ሰዎቹን ነው ይቅር በሉ የምንለው። እንዲህ በድያለሁ ይቅር በለኝ። ያ ሰው ይቅር ካለኝ አላህ ስብሐነሁ ወተዓላም ይቀበለኛል ማለት ነው። ነገር ግን ያ ብሎ ማለት ተበዳዩን አግኝተህ ነው የበደልከውን ሰው ለሌላ ሶስተኛ ሰው እከሌ ከሌ እንዲህ አድርጌዋለሁ፣ እከሌ ከሌ እንዲህ ሰርቄበታለሁ፣ እከሌ ከሌን እንደዚህ ሚስቱን አማግጫለሁ፣ እከሌ ከሌ እንዲህ ብለህ የምትናገረው እንዳውም እስረኛ ነው የሚያደርግህ። ከዛ በኋላ ያ ሰው ለዚህኛው ለነፍስ አባትህ የበለጠ ቀረቤታ ካለው አንድ ቀን ሆድ ያባውን ብቅል ያወጣዋል እንዲባል እንዴ ከሌ የሚባለው ለዛ። በነገራችን ለሀገራችን ላይ ብዙ እልቂቶች እኮ ተፈጥረዋል እኮ ነፍስ አባቱ ተናግሮ ነፍስ አባቱ ሞቅ ሲለው እንዴ ከሌ እኮ ያንተን እንዲህ አድርጎታል። ከዛ በላይ ያኛው ክላሹን ወልውሎ ይሄድና አፈርድሜ ያበለዋል። ስለዚህ የሚስጥር ታሳሪ ነው የምትሆነው። ሰውን ከበደልክ ለበደልከው ሰው ሂደህ መናዘዝ ይቅር በለኝ ማለት ፓርት ኦፍ ንስሐ ነው ወይም ተውባ ነው። አላህን ደግሞ ከበደልክ እና የአላህን ሀቅ ካጓደልክ ወይም ደግሞ የሰዎችን ሀቅ እንትን ብለህም ራሱ እንደ ሰውየውን ማናገር ከፈራህ ለሌላ ሰው አይደለም ሄደህ የምትናገረው። አላህ ነገሮችን እንዲያገራለህ ያን ሰውን አላህ ስብሐነሁ ወተዓላ እንዲያራራልህ ዱዓ ታደርጋለህ። ራስን ዝቅ ታደርግና ከዛኛው ሰውዬ ጋር የምትናገርበትን መንገድ የምትፈልገው እንጂ ኤክስ ዋይ ዚ የሚባሉ ሰዎችን ጎርተህ ለሌሎች ሰዎች ሄደህ የምትናገርበት እንትን የለም። እርስ በርስ ተናዘዙ ሲባል በእስልምና ምን ያንተን ከበደልኩ ቀጥታ አንተን ነው ሄድና አፉ በለኝ ብለህ በለው የምባለው ማለት ነው እንጂ አይ ለእኔ ከነገርከኝ ለእኔ ነግረኸኛል እኔ ሰሪ ለእኔ ስለነገርከኝ ያንተን ኃጢአት በእኔ በኩል ይሰርይልሃል የሚባል ነገር የለም። እና ያንን ሚስኮት አድርገው ሚስዩዝ አድርገውት ነው ብዬ ነው የማስበው እንጂ ኮንሰፕቱ እኮ ተመሳሳይ ነው። ተውባ በሰዎችና በአላህ መካከል የሚደረግ ተውባ አለ፣ ቀጥታ ነው የምታደርገው። በሰዎችና በሰዎች መካከል የምታደርገውን ንስሐ ሰውየውን ነው ማናገር የሚጠበቅብህ። ሰውየውን ተናግረህ ያ ሰውዬ ይቅር እስካላለህ ድረስ አበደን እስከ የውመል ቂያማ ያ ነገር አንተ ላይ ይቆያል ማለት ነው። በዛ ነገር ትጠይቅበታለህና የባይብሉ ኮንሰፕት እኛ በሰዎች መካከል የምናደርገውን ነገር ነው እነሱ ወስደው ሌላ ሰው ያልተበደለው ሰው ወይም ደግሞ የነፍስ አባት የሚባለው ሰው አንተ የበደልከውን ሰው እንትን ኃጢአት እንድትናዘዝለት ያደረጉት ማለት ነው። ስለዚህ ይሄ ባይብሊካሊ እንትን ነው ሄረሲ ነው ብዬ ነው የማስበው። እነሱ መጽሐፍ ቅዱስን ለራሳቸው ጥቅም ቀይረውታል ከሚባለው ውስጥ ነው የሚገባው ለማለት ነው። ወላሂ አለም። ማለት ለሰው ተናዘብ ቢሆን እኮ ማለፊያ ነው። ሌላም ነገር አለ፣ ማታውቁት ነገር አለ። እስቲ ገምቱ ምን እንደሚደረግ። አንድ ሰው ንስሐ አባት ጋር ሄዶ ሲሄድ የንስሐ አባት ምን እንደሚያደርጉ ገምቱ እስቲ። ሃኒ የምታውቂው ነገር አለ አይደለ? ምን እንደሚደረገው ብር አይ ቲንክ አይደል ኡስታዝ? ብር መስጠት ማለፊያ ነው። እሱም ችግር አልነበረውም። ብር መስጠት ሌላ ነገር አለ እንጃ አላውቅም። ሌላ ነገር ነው እንትን ላይ ህማማት ላይ አታስታውሽም? የስግደት ቀን ካለፈ በኋላ ምን ታደርጊያለሽ? መጦብጦብ ታውቂያለሽ? መጦብጦብ ተጦብጦቦች ታውቂያለሽ? ተገርፈሽ ታውቂያለሽ? አትገረፉም? ረሳሽው? ትገረፊያለሽ አይደል? እኮ መጦብጦብ። አዎ ግርፋት አለው። ምንድን ነው አታስታውሽም? 15 ግርፋት ምናምን ነገር ሲገርፉሽ አታስታውሽም? ሲተጠበጠቢ እንደ እድሜክ እንደ ታይተክ ብለው ቁጥር ይጠራሉ። ይሄን ያህል ኃጢአት ሰርተሻል ምናምን ይቆጥሩና እነሱ ትገረፊያለሽ። 20 30 40 ምናምን ትገረፊያለሽ። እና ደግሞ እግርም ማጠብ አለ። እግር ማጠብ እሱ ጸሎተ ሐሙስ ነው እሱ። ይሄኛው ግን አሪፍ ነው ራሱ ምናምን። እኔ እንደው እዚህ ቢኖር እዚህ በእስልምና እኔ ነኝ የምጠበጥበው የነበረው። መጠበጥባቸው ብዙ መጠበጥባቸው ሰዎች ነበሩ። መቶ የእናንተ ብዙ እንጂ መቶ ምናምን ልልና እጠበጥባቸው ነበር፣ በጅራፍ ይገልጣቸው ነበር። ይሄ ተበጣፍ ከነኛን እስኪ ብለናል ምናምን ተበጥባቸዋል። አሁንማ ለማንኛውም አካውንቱን ትፈልጉታላችሁ? ልወጣ ነበረ እኔ ልጆቼን ላመጣ ነው። አይ ቲንክ የሚያስተምር ሰው ካለ የሚወያይ ሰው ምናምን ካለ ቤቱን ትቼላችሁ ልሂድ። ካልሆነ ነገር እኔ ልውጣ፣ ሰዓት ሄዶብኛል።
አዝዬ እኔ አንድ ነገር ልንገርህና አይኔ ለውጣ ነው ምን ማለት ነው? አይ በዚህ በምናወራው አይደለም። በቃ ዱአ አድርጉልኝ ከልባችሁ። ኢንሻአላህ አላህ በታች ምን ልሰል የሚፈልግ እንዴ? አሁን እኮ ልቤ እንዲረጋ የሆነ ነገር ላይ ልቤ እንዲያርፍ ዱአ አድርጉልኝ ሁላችሁ። አላህ ያግዝሽ።